አይደል እናንተ አሳልፋችሁ ሰጣችሁኝ አይደል እግዚአብሔር ሕያው እግዚአብሔር በደሙ የዋጀን እግዚአብሔር በዙፋን ላይ አለ ይፈርዳል እሱ ይፈርዳል ይፈርድባችኋል እናንተ ላይ እኔን ቁጭ አረጋችሁኛ እኔ እንኳን ዛሬ አረብ ሀገር ተቀምጬ አይደለም ኢትዮጵያ ውስጥ ቁጭ ብዬ ባለሁበት ዘመን ቆሎ ሸጬ ቤተሰቤን ያስተዳደርኩ ሰው ነኝ ምን ታመጡ ማንን ነው የምትሉት እኔን ላአትችሉም እኔን መጣላችሁ አይሆንላችሁ እኔ አልወድቅም እሺ እኔ አልወድቅም በሮች ሁሉ ለማዘጋት በየቦታው ተገኝታችኋል እኔ ግን አልወድቅም እኔ አልወድቅላችሁም ጌታ ምስክሬ ነው ያው በዙፋኑ ላይ ያለው የናዝሬቱ ኢየሱስ እኔ አልወድቅም ጌታን አልወድቅም በየኦፊሱ ሄዳችሁ አብራችሁ ይበልታችሁ አብራችሁ ይጠጥታችኋል እናንተ ምናልባት ውቃቢ ቤት ሄዳችሁ ሊሆን ይችላል ወጋሁት በናዝሬቱ በኢየሱስ ስም እናንተ ለኔ ለአንዲት ተራ ሴት እናንተ ሳታዩት አንድ ቤት ውስጥ ተዘግቶባት እኔ ኮኦፕሬሽን ስነቃ አንድ ሰው ክፍል ውስጥ አልነበረ ትጠራ ስንቅነሽ አሰፋ ትጠራና ትመስክር በሁለተኛው ቀን መታ እጄን ያዘችኝ እሷ ናት እናንተ ግን አልነበራችሁም የሥራ ባልደረቦቼ ናችሁ እኔ ኦፕሬሽን ተደርጌ ቱምባይ ሆስፒታል ተኝቼ እናንተ እጄን ደግፋችሁኛል ላ የላችሁም እኔ እንደ ሰልፊ በዛ ሰዓት ቲክቶክ የለኝም እንደ ሰልፊ ራሴን ይሄንን የጭንቅላቱን የሚለበሰውን ጋውኑን አርጌ ልሞት ልሄድ ምናልባት አላቀውም ልኑር አላቀውም ጋይስ እኔ ኮኦፕሬሽን ልገባ ነው ብዬ ፎቶ አንስቼ ላኩላችሁ አይ ጌጤ አላችሁ አይ ጌጤ መጨረሻው ሰዓት ኦፕሬሽን ልትገቢ ሆነሽ እንኳን ሰልፊ ትልኪያለሽ አላችሁኝ አዎ ሰልፊ ላኩላችሁ ለምን እንደሆነ ታውቃላችሁ ብትጎበኙኝ ብዬ እናት የለችኝ እዚህ አባት የለኝ እዚህ እህት የለኝ እዚህ ወንድም የለኝ እዚህ ወዳጅ የለኝ እዚህ የሥራ ባልደረቦቼ ትመጡልኝ አላችሁ ብዬ ነው ያንን ሰልፊ ላኩላችሁ አንዳችሁ መታችሁ ግን ከንቅልፌ ስነቃ ኮኦፕሬሽን ከማደንዘዣ ስነቃ አንድ ሰው አጠገቤ ያልነበረ ደግፎ ወደ ሽንት ቤት የሚወስደኝ ሰው አልነበረም እናንተ ውሾች አልነበራችሁም ዛሬ ግን ትሳደባላችሁ እዚህ ጋር መታችሁ እናንተ ውሾች እዚህ ጋር መታችሁ ትሳደባላችሁ ትልከሰከሳላችሁ እኔ ምን ታረጉኛላችሁ እኔ ልጥሉኝ አትችሉማ ኦሬዲ እኔ ትልቅ ሴትዮ ነኝ አሮጊት 40 ምናምን አመት 46 47 አመት የ25 አመት ሴት በሆን ኖሮ ይሄኔ ሞቻለሁ ታነቄ ራሴን ገድያለሁ እንደናንተ አያያዝ ቢሆን አልቻላችሁም እኔ ጋር መግባት አትችሉም እኔ ጋር መምጣት አትችሉም እኔ መጣል አትችሉም ስራ ሰራው ከናንተ ጋር ብሬ በላው ከናንተ ጋር ብሬ ጠጣው ወዳጆቼ ያልኳችሁ ሰልፊ ተነስቼ ላኩላችሁ ጓደኞቼ ነው ኦፕሬሽን ልገባ ነው አልኳችሁ እናንተ ግን እየሳቃችሁ ወይ ጌጤ ኦፕሬሽን ልትገቢ ሰልፊ ትነሻለሽ ብትጠይቁኝ ብዬ ብትጎበኙኝ ብዬ እኔ ግን ኮኦፕሬሽን ስነቃ አንድ ሰው አልነበረም ክፍል ውስጥ እኔ ራሴ እያነከስኩኝ ሽንት ቤት ገባው እናንተ ወራዶች እናንተ ምን አጥቼ ጉልበቴን አጥቼ ከወደኩኝ በኋላ መጣችሁ በየቤቱ በየኦፊሱ በየሱቁ እየገባችሁ ጌጤን እንዳትረዷት ገንዘቧን በልታ ነው አላችሁኝ በልታ እግዚአብሔር አይለመናችሁ ካምፓኒው ከ250,000 ብር በላይ አውጥቶ ያሳክማል አላችሁ መውጣት ያልቻሉ ሴቶች አሉ እንደናንተ አይናውጣ ያልሆኑ ጋጠወጥ ያልሆኑ ክብራቸውን የጠበቁ ሴቶች አሉ እኔም ቢሆን ጋጠወጥ ነኝ እንደኔ መተው ያልተናገሩ ሰዎች አሉ እነሱ መተው እዚህ ጋር ቢናገሩ ኖሮ ብዙ ሰው አፉን ባያዘ ነበር ስለ ሁሉም ነገር ማውጣት ቢችሉ ኖሮ ዛሬ ሁሉም ሰው አፉን ባያዘ ነበር አደውሉ ኔጋ እኔ አልመልስላችሁም ለምን እንደሆነ ታውቃላችሁ ስለደከመኝ ለእናንተ ማስረዳት አይጠበቅብኝም ወይ አረሳውትን ቤተሰቦቼ የሚያውቃሉ በሶስተኛው ወይም በአራተኛው በመጨረሻው ኦፕሬሽኔ
ኢትዮጵያ በገባው ሰዓት 2150 የኢማራት ድርሃም በኢትዮጵያ 52000 ብር ልካችሁልኛል፣ ረታችሁኛል። ስማችሁ ዲቴል አለ እኔ ጋ አረሳሁትም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይሄ ነው ወዳጅነቴ እናንተ። ከዛ በኋላ አትርዷት፣ አታንሷት፣ ቀና አታርጓት፣ ትሙት ብሎ ሰው ላይ መፍረድ ነው ለእናንተ ሀቅ በሉ መስሎ የታያችሁ። በርቱ፣ ቀጥሉበት፣ አትጥሉኝም። የሚያነሳ እግዚአብሔር ነው፣ የሚጥልም እግዚአብሔር ነው። ከሱ አታልፉ እያንዳንዳችሁ ማለት ነው። በርቱ፣ ጠንክሩ፣ ቀጥሉበት። የተናገርኩትን ቃል ሳይቀር ተርጉማችሁ ለማኔጀር ያደረሳችሁ እናንተ መቼ ነው የምትምሩ? እኔ በፊት ቆንጆዎች የሚፈተኑ ይመስለኝ ነበረ። እኔ ቆንጆ አይደለሁ። በምኔ ነው የምትፈትኑኝ? የተሳካላቸው ሰክሰስፉል የሆኑ ሰዎች ይፈተኑ ይመስለኝ ነበረ። ምን ተሳክቶልኝ ምን ሰክሰስፉል ሆኜ ነው የምትፈትኑኝ? ገበያ ሱቅ ከፍተው የተዋጣላቸው የተሳካላቸው ሰዎች የሚሆንላቸውና የሚሳካላቸው ሰዎች የሚፈተኑ ይመስለኝ ነበር። እኔ ደሃ ነኝ። እኔ ምስኪን ውዳቂ ሴት ነኝ። በምኔ ነው የምትፈትኑኝ እናንተ? እኔ ለራሴ ራሱ ዋጥ አርጌ መቀበል አቅቶ ወዮላችሁ። ጉድጓድ ሲመስላችሁ ነው የሚውሉት። ቃል ለሰማይ ቃል ለምድር ነው የምላችሁ። እናንተ አታውቁም። በትዳራችሁ፣ በስራችሁ፣ በኑሯችሁ፣ በህይወታችሁ ጉድጓድ ነው የሚመስላችሁ ለእናንተ። ጌታ ምስክሬ፣ እኔ ኖሩኝ፣ እኔ ሆኖልኝ አይደለም። እኔ እኮ ደሃ ነኝ። እኔ እኮ ባደም፣ እኔ እኮ ታማሚ ነኝ። እኔ እኮ ታማሚ ነኝ በጌታ። እኔን ምን ልፈትኑ? ወይኔ ነፍሰ በላዎች ናችሁ ሴቶች፣ ግን አታስፈልጉም። ጌታ ምስክሬን አታስፈልጉም። እግዚአብሔር ይላችሁ፣ ናዝሬቱ ኢየሱስ ይላችሁ። እንደኔ የምታምኑ ሰዎች፣ እንደኔ ያመናችሁ ሰዎች ወዮላችሁ፣ ተበላችሁ። ሴትን አምናችሁ ሴትን ድህነታችሁ መቀለጃ ለባለ ሀብቶች ደስተኛ ህይወት። መቼ ነው የምትተውኝ? መቼ ነው እኔን ለመተው ፕላን ያላችሁ? ከኔ ውስጥ የመውጣት ፕላናችሁ መቼ ነው? መቼ ነው እርግፍ አድርጋችሁ የምትተውኝ? ከኔ ጭንቅላት የምትወጡት መቼ ነው? እኔ ደክሞኛል። አልደከማችሁም እንዴ? አልደከማችሁም? ስለ እንትና ማውራት አልሰለቻችሁም? ኤቢ ማርሻል መኪናው ምናምን የምትሉትን ነገር ማውራት አንድ ቦታ ቆማችኋል። 8000 7000 6000 ስትሉ አንድ ቦታ ቆማችኋል። ዘመን እየሄደ ነው። እናንተ መቼ ነው ከዛ ቦታ የምትንቀሳቀሱት? እኔ ደክሞኛል። አተውኝም። መማር የፈለገ በኔ ይማር። ቁንጅና ብትሉ ቆንጆ አይደለም። ፎንጋ ሴትዮ ነኝ፣ አሮጊት ሴትዮ ነኝ። እድሜ ነገርኳችሁ 47 ዓመቴ ነው። ትልቅ ሴትዮ ነኝ፣ አሮጊት። መውለድ ብችልም ወልድም ብችል የማዋርደው ልጅ ስለሌለኝ ነው ዛሬ ወጥቼ እዚህ ጋር እንደዚህ የምናገረው። ምክንያቱም አልተዋሉኝ፣ ገብርኤልን አልተዋሉኝ። በህይወቴ ሁሉ ይጓዛሉ፣ በነገሮች ሁሉ ይጓዛሉ። ሰርቼ እንዳልበላው እንዳደረጉኝ ጌታ ኢየሱስ ይፍረድባችሁ። የናዝሬቱ ኢየሱስ ድንግል ማርያም ፍርዱን ትስጥ። ሌላ ምንም የምለው ነገር የለም። መቼ ነው የመተው ሀሳብ ያላችሁ? እኔ ደክሞኛል። በየኦፊሱ ገብታችሁ ኦፊስ አልቀራችሁ ምን አልቀራችሁ ገብታችሁ ጌጤን እንዳታግዟት አላችሁ። ኦፊሶቹ ከፍተው ተቀብለው የእናንተን ሀሳብ ተቀብለው አድርገውታል። እውነት ኢየሱስ ይቀበላችሁ። ሂዱ እሱ ጋር እስቲ ከቻላችሁ ምድርን አየርን ንፈጋት በሉት ኢየሱስን። እሺ ድንግል ማርያምን አትስሚያት በሏት። እሺ አሳልፋ እንድትሰጠኝ ንገሯት። ለሷ እንደ ተራ እንደ ቲክቶከሮች እና እንደ ተራ ባለ ኦፊሶች ተቀብለዋችሁ የእናንተን እውነት ከተቀበሉና ካደረጉ ሂዱና ለናዝሬቱ ኢየሱስ ንገሩታ። በርዝጋ አባት በሉት፣ በርዝጋ አባት በሉት። እሺ
አዎ እንዲህ ናቸው ጓደኞች ማለት፣ እንዲህ ነው የሥራ ባልደረባ ማለት። እኔና እነሱ በክፉ ተነጋግረን አናቅም፣ በበጎ ተነጋግረን አናቅም፣ ክፉ ደግ ተነጋግረን አናቅም። ምን አባሽ የታባሽ ተባብለን አናውቅም። ሰድቤያችኋለሁ? ኖ ምንም አይነት ኤቪደንት የላችሁ። አልሰደብኳችሁማ። እኔ በክፉ ቀርቤያችኋለሁ? ኖ እኔ በክፉ አልቀረብኳችሁም። አልከነሰለችም ውሸቷን ነው ብላችሁ ስትሉ ራሱ በዛን ሰዓት ለማጋለጥ እኔ በአደባባይ ላይ የኢማራት አይዲ ስጠየቅ እናንተ መከንሰሌን እንኳን አታውቁም። ለምን እንደሆነ ታውቃላችሁ? ራሴን መደበቅ ስለነበረብኝ፣ ምክንያቱም አሳልፋችሁ ስለምትሰጡ፣ ምክንያቱም ክፉዎች ስለሆናችሁ። ምን አረኳችሁ? ምን አረኳችሁ? በማርያም ምን አረኳችሁ? እኔ ክፋት የቱ ጋር ነው? ንገሩ። እኔ እናንተ ጋር ያደረጉትን ጥፋት ንገሩ። በማርያም የቱ ጋር ነው የኔ ክፋት? ንገሩ። እዚህ ጋር ክፉ አድርገሻል በሉ። ዋርኒንግ ይሰጠኛል ይሄ ከካም ደግሞ። ማርያም ጣታችሁ በቂ ናት። እንዲህ ብትነኩኝ መወድቅ ሴት ነኝ። ምን አረኳችሁ? በመቤቴ ምን አረኳችሁ? ለምንድን ነው በነገሮች ሁሉ የምትገቡት? በመቤቴ ምን አረኳችሁ? እናንተ እግዚአብሔር የላችሁም። እናንተ እግዚአብሔር የላችሁም። እናንተ የምትፈሩት አምላክ የላችሁም። የምታሳድዱኝ እናንተ እግዚአብሔር የላችሁም። እናንተ አምላክ የላችሁም። የምትፈሩት ፍርዴን ለመቀበል ሬዲ ነኝ። በነገራችን ዝግጁ ነኝ። ይኸው ለዛሬው ለገናናው አምላክ በንጉሱ በዙፋኑ ላይ ላለው ንጉስ እኔ ይኸው ካጠፋሁኝ አንድ ቀን እድሜ በህይወቴ አይጨምርልኝ። አንድ ቀን እድሜ አይጨምርልኝ። እኔ እናንተ ውስጥ የገባሁት ካለ እኔ እንቅልፌን ነው የምተኛው። ማታ ጠዋት ስራ ነው የምፈልገው። ጠዋት ቀና የሚያደርገኝ ነገር ነው የምፈልገው። እኔ እኮ ጉቶ ፈልጫለሁ ቤተሰብ ለማስተዳደር ብዬ። እኔ እኮ ቆሎ ሽጫለሁ ቤተሰብ ለማስተዳደር ብዬ። እኔ አረብ ሀገር አንገቴን ደፍቼ ደሜን እንደ ውሃ እያዘራው የሰራው ሴት ነኝ። እናንተ ስለኔ ምንም የምታውቁት ነገር የለም። ደሜ እየፈሰሰ ስላስቸገራቸው ብቻ ከቤት አውጥተው የጣሉኝ ያሽቀነጠሩኝ የዱባይ አከራዮች አሉ። ቃል ለሰማይ ቃል ለምድር። እናንተ ውሾች በጭንቅላቴ ላይ ማትወርዱ ስኬታችሁን ለሴት ጓደኛችሁ ከነገራችሁ አለቀላችሁ፣ አበቃላችሁ። ህይወታችሁ ተመሰቃቀለ። የእናንተ ስኬት የእሷ ነው የሚመስላት። የሚገርማችሁ ልክ አንቺ ሲሳካልሽ የእሷን ስኬት የወሰድሽ ነው የሚመስላት። ብትወስደው ያንን ስኬት የእሷ ስኬት የሚሆን ይመስላታል። የሚወድሽ እኮ አንቺን ነው። የሚገርምሽ ነገር የሚወድሽ አንቺን ነው። እግዚአብሔር የጻፈው ለአንቺ ነው። ግን የአንቺን የራሷን የወሰድሽ ነው የሚመስላት ሴት ጓደኛ ማለት ይሄ ነች። እኔ እነዚህ ሰዎች በህይወቴ በምንም ነገር አንገናኝም። በስራ ነበር የሚያገናኘን። አለያይቶናል። ጥዬላችሁ ወጥቻለሁ። ይስፋችሁ። ከፍቼ ከሆነ እንደ ክፋቴ ይስጠኝ እግዚአብሔር። እናንተን ሰምተው እኔን ማገዛቸውን ላቆሙ ሰዎች አመሰግናለሁ። ምክንያቱም እንደ ሰው አይደለም እግዚአብሔር። እኔን ወድቄ አልወድቅም። እመኑኝ አልወድቅም። እግዚአብሔር አለ በዙፋኑ ላይ። እሺ ኢንተርቴን ሰርተው ማስታወቂያ ሰርተው ራሳቸውን በህይወታቸው አይተው የማያውቁትን መልካም ኮመንት ላገኙ ሰዎችም እግዚአብሔር ይስጥልኝ። ዛሬ ላይ እኔ ልንገራችሁ፣ እግዚአብሔር አለ በዙፋኑ አለ። የናዝሬቱ ኢየሱስ ድንግል ማርያምን በዙፋኗ ናት፣ ትፈርዳለች። እኔ አምንባታለሁ። እናቴ ላይ አምንባታለሁ። ትፈርዳለች። ብቻ ግን አንድ ቀን ከለታት አንድ ቀን ከላይ ላይ እንድትወርዱ ነው የምፈልገው። ጠንካራ የሆነ ጉልበት ያለው እንደናንተ የሆነ ሰው ፈልጉና ሂዱ ወደዛ። እኔን ተውኝ እሺ። ከኔ ላይ ውረዱ። በጣም ነው የምታስጠሉኝ ሁሉ። እግዚአብሔር ምስክሬን፣ እኔ አልፈልጋችሁም። እኔ ከእናንተ ጋር አተካራ አልችልበትም። እኔ የሚይዘው እሱን ነው። እኔ የሚይዘው እሱን ነው ማለት ምን እንደሆነ ታውቃላችሁ? እሱ ታውቁታላችሁ? እሱ ነው የኔ መከታ። እሱ የኔ መከታ ነው። የኔ አምባዬ ነው፣ መጠጋዬ ነው፣ መከለያዬ ነው።
ወዳጅ የለኝም። አዎ ወዳጅ የለኝም። እኔ ወዳጅ የለኝም። ባዶ ነኝ። ዙሪያዬ በጣም ገብቶኛል። ጌታ ምስክሬን የሰዎች መጫወቻ ሆኛለሁ። ጋይስ የሰዎች መጫወቻ ሆኛለሁ። ወዮላችሁ ሰው ለምታምኑ ሰዎች፣ ወዮላችሁ ጓደኛ ለምታምኑ ሰዎች፣ ወዮላችሁ ሴት ለምታምኑ ሰዎች፣ ወዮላችሁ። ህይወታችሁ አደጋ ላይ ናት ያለችው። እኔ አመንኳቸው ሰዎች ናቸው እንደዚህ ቆፍረው የቀበሩኝ፣ ቆፍረው ቀበሩኝ። ጌታን አንገቴ ድረስ ቀበሩኝ። እኔ ከኦፕሬሽን ተደርጌ ስወጣ ነበራችሁ። እግዚአብሔር ይግደልሽ አላችሁኝ? አላላችሁኝም። ማርያምን አላላችሁኝም። እናውራ ከተባለ እኔ ከኦፕሬሽን ክፍል ስወጣ አንድ ሰው አልነበረም። የኦክስጅኑን ታቁታላችሁ? ይሄንን ብረቱን ታቁታላችሁ? እንትኑ ግሉኮዝ የሚሰካበትን እሱን ተደግፌ ነው እኔ ለመጀመሪያ ጊዜ ከዛ ሁሉ ቀዳዳ፣ ከዛ ሁሉ ስንጥቅ፣ ከዛ ሁሉ የቢላ ህመም እያነከስኩኝ ሽንት ቤት የሄድኩት። እኔ አንድ ሰው እንደሌለው ሰው እዚች ምድር ላይ ጌታ ምስክሬን፣ እዚች ምድር ላይ ማነው እሱ ከኦፕሬሽን ሲነቃ ብቻውን ወደ ሽንት ቤት ሄደ? እንዳልሞት ብዬ እኮ ነው ወደ ቤተሰቦቼ ሄድኩት። ዛሬ ግን የኔን መንገድ ለመዝጋት ስትሉ የኔን መንገድ የኔን ህይወት ለመዝጋት ስትሉ ግን አንደኛ ሆናችሁ ተገኛችሁ። እዛ ቦታ ላይ ገብቷችኋል። አንደኛ ሆናችሁ እኔ መጀመሪያ ነኝ ብላችሁ ሆናችሁ ተገኛችሁ። ሄዳችሁ እንዳታግዟት ጌጤን አላችሁ። አታግዙኝ፣ ማርያምን አታግዙኝ፣ ልሙት፣ አታግዙኝ፣ ልሙት። ይሄ ነው ዱባይ ወሬ ነው የሚፈልገው። ካሜራ እንደዚህ ቀርጾ ሰጠኝ፣ ካሜራ ቀርጾኝ የሰጠኝ መኪና ሲወስደው ራሱ ለሱ ነው ሪፍሌክት እያደረጋችሁ እየተነሳ ለድሃ ለሀብታም አሸርግዳችሁ ድሃን የቀበራችሁ እናንተ ናችሁ። አሁንም ቢሆን ራሳችሁን ተመልከቱ። መስታወት ፊት ቁሙ። ከዕለታት አንድ ቀን እኔ ላይ የደረሰው ይደርስባችኋል። እመኑኝ። በእናንተ ባይደርስ በልጆቻችሁ እንደማይደርስ በምን እርግጠኛ ትሆናላችሁ? እኔ ምናልባት ትውልዴንም መቀጠል ያልቻልኩኝ መሀን ነኝ። ምን የሚገርም ነገር አለው? በእኔ ተጀመረ እንዴ? በእኔ ነው የተጀመረው? እኔ ኃጢአተኛ ስለሆንኩ ነው? ኢስ ኦኬ፣ እቀበለዋለሁ። ምስጋና ቢስ ብላችሁ የለ እናንተ? ምስጋና ቢስ ነኝ አላችሁ። ምስጋና ቢስ ናት አላችሁ ጌጤ። እኔ ምስጋና ቢስ ከሆንኩኝ እንግዲህ ፈጣሪ ያለ ከላይ ገና ነው አምላክ በዙፋኑ ላይ ያለው አምላክ አለ። የናዝሬቱ ኢየሱስ አለ። እኔ የምሰግድለት ጧትና ማታ። ድንግል ማርያም በዙፋኗ ላይ አለች። የናዝሬቱ የኢየሱስ እናት በዙፋኗ ላይ ናች። እንግዲህ አውስ እሺ፣ እሷን አሸንፈን እናንተ እውነት እሷን አሸንፋችሁ እኔ ጋር መድረስ ከቻላችሁ ልስጣችሁ መንገዱ። ሞክሩኝ። እኔን ጌታ ምስክሬን ለማኝ አርጉኝ። ልውደቅ፣ ልለምን፣ ልሙት፣ አዲ ችግር የለው። የት ነበራችሁ ያኔ? የት ነበራችሁ? እኔ የምደገፈው አጥቼ የግሉኮስ ብረት ተሸክሜ ወደ ሽንት ቤት ስገባ እናንተ የት ነበራችሁ? እናንተ የስራ ባልደረቦቼ ዛሬ በየኦፊሱና በየቢሮ በየሱቁ ገብታችሁ ጌጤ ለማኝ ናት፣ ጌጤ ጤነኛ ናት ያላችሁ ሰዎች እውነት እንዳፋችሁ ያርግልኝ። እኔ ውሸታም ልሁንና ጤና ይመለስልኝ። ሌላ ምንም የምለምነው የለም አምላኬ። እሺ ጤና ይኑረኝና እኔ ውሸታም ልሁን፣ እኔ ቃላባይ ልሁን፣ እኔ ለማኝ ልሁን፣ የልመና አመል ያለባት ሴት ልሁን። እኔ እውነት ጤነኛ ሆኜ እኔ የምለምን ከሆነ ዘመናት ተቆጠሩ። እናንተ እኔ እጃችሁን ይዤ እናንተን ሁላችሁንም ስራ እንዴት እንደሆነ አስተምራችኋለሁ። አንክሼም ቢሆንም ማልተኛ ሴት ነኝ። እኔ እያነከስኩኝ የምሄድ ሴት ነኝ። ስራ ፍቃድ ልጠይቅ ስል ሙልጭ አርገው እየሰደቡኝ እያነከስኩኝ ስራ ሄጄ ሰርቼ የምመለስ ሴት ነኝ። እናንተ ለኔ ጉርጓድ ትምሳላችሁ። ምን ነው ቆንጆ ሴት ብትሆን ምን ልታረጓት ነው? ቆንጆ ባለ ውበት ባለ ባል ብትሆን፣ ባል ያላት ብትሆን፣ ትዳር ያላት ብትሆን፣ ቆንጆ ሴት ብትሆን፣ ሙያ ያላት ብትሆን፣ ውብ ብትሆን፣ የልጆች እናት ብትሆን ምን ልታረጓት?
እኔን ባዶዋን ብቸኛዋን መሃኗን ምንም የሌላትን ተራዋን ሴት በውስጥ ገብታችሁ እግዚአብሔርም ልጅ ያልሰጠሽ አላችሁ። ኃጢአተኛ ስለሆንሽ ነው። አዎ ኃጢአተኛ ስለሆንኩኝ እግዚአብሔር ልጅ አልሰጠኝም። ይሄን ነው እናንተ የምታስቡት? እስኪ ስልኬን እርሱት። ስልኬን መቀየር ነው ያለብኝ። አሁን የገባኝ ይሄ ነው። ልጅ ያልሰጠሽ አንቺ ኃጢአተኛ ስለሆንሽ ነው አሉኝ። ይሁን ኃጢአተኛ ስለሆንኩ ነው ልጅ ያልሰጠኝ እንበል። እናንተ ልጅ ያላችሁ ጻድቃን ስለሆናችሁ